የዛሬው መረጃዬ ማናችሁንም ባያመልጥ ደስ ይለኛል። ይሄ የማሳያችሁ ተክል ከሚሰጠው ዘርፈ ብዙ የጤና ጥቅም የሚበልጠው ደግሞ ኢኮኖሚካሊ ቫልዩ ነው እና በግብይት ስርዓቱ የገቢ ማስገኛ ቢሆናችሁ ስለማልቃወም ዓለም አቀፍ ተቀባይነት ያለው በመላው ዓለም በውድ ዋጋ የሚሸጥ ተክል ነው። በግራም እንግዲህ በፈለጋችሁ በዩሮ በዶላር መሸጥ ትችላላችሁ። አሊባባ ላይ መጫን ሁሉ ስለምትችሉ ተክሉ ደግሞ ሀገራችን ውስጥ በስፋት ነው የሚበቅለው። በተለይ አዲስ አበባ አካባቢ በብዛት ስለሚገኝ ጻያሬድ እንለዋለን እኛ። የደንደሮ ነገር ሲሆን ነጮቹ ዳንዲላይን ይሉታል። አንጀትን፣ ጉበትን፣ ኩላሊትን የሰውነት አካላቶቻችን ቶክሲክ ከሆነ ነገር ለማጽዳትና ጤናማ ሁነን እንድንዘልቅ ለማድረግ በሻይ መልኩ ይዘወተራል። አበባው ተሰብስቦ በብዛት ማለት ነው። አበባው ይሰበሰብና እንዲሁም ስሩ ተከትፎ ደርቆ በሻይ ቅጠል መልኩ እየተፈላ ሲጠጣ የአንጀትንም የጉበትንም የኩላሊትን ጤናማነት ይጠብቃል። ጤናማ የሆነ ፊዚካል እንዲኖር የደም ስርዓትንም ጤናውን በመጠበቅ የሰው ልጅ ጤና ያጎለብታል ማለት ነው ተክሉ። በዚህ ምክንያት እንግዲህ ተወዳጅና ተመራጭ አድርጎታል። የደንደሮ ዝርያዎች በአይነት ብዙ ናቸው። ትልልቆቹ እሾሃማ ሲሆኑ ወይነጠጃማ ቀለም አበባ አላቸው። ትንንሾቹ ደግሞ እንደዚህ ቢጫ አበባ አላቸው። ትንንሾቹ እሾህ የላቸውም። ስትቆርጧቸው ወተት ይፈሳቸዋል። የአፈደም ዘር ስለሆኑ ማለት ነው። አፈደም ስለምንላቸው ቻይኖቹ እንዲሁም ሰሞኑን ካያችሁ ቅጠሉን እየቆረጡ እየጨመቁ ቀለም ፀጉርን ለማብቀል ሲጠቀሙበት አይታችኋል። እሱ አፈደም ይባላል። የጻያሬድ ነገዱ ነው አፈደም የምንለው። ጻያሬድ የሚባሉት ወተት የሚወጣቸው ብዙ አይነት ናቸው። ለመርሳት ችግሮች መፍትሄነት ስለሚውል ማለት ነው። አንጀትን በማጽዳት ረገድ ይሄን ካልኳችሁ ሌላ ልድገማችሁ። አሁን በየሚዲያው ዲቶክስ አድርጉ ሲባል አያለሁ። ዲቶክስ ማድረግ ምን ማለት ነው? ዲቶክስ ሲባል ምን ማለት ነው? ቶክሲክ የሆነ ነገርን ከሰውነት ማስወገድ። እናንተ ግን ዲቶክስ አድርጉ ስትባሉ አንጀት ማጠብ በማስመለስና ወደ ታች ነው የሚመስላችሁ። ወደ ላይ ወደ ታች ተደጋጋሚ የሚላችሁ ከሆነ በዚህ አይነት ስርዓት ውስጥ አንጀታችሁ የምታጥቡ ሰዎች አንጀታችሁን ታስቆጡትና ሊድን ወደማይችል የህመም ደረጃ ላይ ትደርሳላችሁ። እንዲሁም ተደጋጋሚ ያደረጋችሁ ሰዎች ይሄን ታዘቡ። ካርቦሃይድሬት ምግቦችን መፍጨት አይችልም አንጀታችሁ። ጎመን ስትበሉ ጎመኑ ሳይፈጭ ነው የሚወጣ። ተደጋጋሚ ጋዝ፣ ሰውነት ሆዳችሁ መወጠር ምናምን አይነት ነገሮች ይመጣሉ። ሁሌም ግዴታ ማጽዳት ልማዱ መሆን አለበት። እንዲህ አይነት ነገር የምታደርጉ ሰዎች ተጠንቀቁ። አንጀቱን በዛ አይነት መልኩ ማጽዳት ያለበት ግለሰብ ማን ነው ካላችሁ ስራይ ያለበት። ስራይ በተለያየ መልኩ ይመጣል፣ በእጀሰብ ብቻ ስለማይመጣ ምግባችን በጥንቃቄ የማንበላ ከሆነ ከተመረዘ ከተበከለ በነፍሳት እንዲሁም ደግሞ ወንዝ ወራጅ ውሃ ላይ ውሃ ስንጠጣ ከሆ ጋር የሚገቡ ነፍሳት ፓራሳይቶች ካሉ ሆድ ውስጥ ሊሰሩ ስለሚችሉ እንዲህ አይነት ችግር